ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 12ቱ ቅዱሳን ሐዋርያት መካከል አንዱ የሆነው በትሕትናውና በጽናቱ የሚታወቀው የጌታ ወንድም እየተባለ የተጠራው የሐዋርያው ቅዱስ ያዕቆብ ወልደ እልፍዮስን አስደናቂ የሕይወት ታሪክ፣ የወንጌል አገልግሎትና የሰማዕትነትን ክብር እንመለከታለን። ይህ ሐዋርያ ማን ነው? ለምን ታናሹ ያዕቆብ ተባለ? ከጌታ ጋር ያለው ዝምድናስ ምንድን ነው? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የበረከቱ ተሳታፊ እንድትሆኑ በአክብሮት እንጋብዛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ለሌሎችም እንዲደርስ እንድታደርጉ በትህትና እንጠይቃለን። ይህ ሐዋርያ በማቴዎስ፣ በማርቆስ፣ በሉቃስ ወንጌልና በሐዋርያት ሥራ ላይ በአብዛኛው የእልፍዮስ ልጅ ያዕቆብ እየተባለ ተጠርቷል። ነገር ግን በቤተ ክርስቲያን ታሪክና በትውፊት ውስጥ አባቱ ሌላም ስም አለው። እሱም ቀለዮጳ ይባላል። አዎ፣ የእልፍዮስ ልጅ ያዕቆብና የቀለዮጳ ልጅ ያዕቆብ አንድ ሰው ናቸው። በመጽሐፍ ቅዱስ ውስጥ ያዕቆብ የሚሉ ስሞች በብዛት ይገኛሉ። በተለይም ከ12ቱ ሐዋርያት መካከል 2 ያዕቆብ አሉ። አንደኛውና ታላቁ የዘብዴዎስ ልጅ ያዕቆብ ወይም የዮሐንስ ወንድም ሲሆን፣ ይህኛው ያዕቆብ ግን ከሱ ለመለየት ሲባል ታናሹ ያዕቆብ ተብሎ ተጠርቷል። ታናሽ ሲባል ምን ማለት ነው? በጸጋ ወይስ በቅድስና ታናሽ ነው? በፍጹም። የቤተ ክርስቲያን ሊቃውንት እንደሚያስተምሩን ይህኛው ያዕቆብ ታናሹ የተባለው በዕድሜ ስላነሰ ወይም ወደ ጌታ አገልግሎት ቀድሞ በመጣው የቅደም ተከተል ልዩነት ምክንያት እንጂ በክብር ማነስ አይደለም። እሱ በትህትናው ራሱን ዝቅ ያደረገ፣ ነገር ግን በክርስቶስ ፊት ታላቅ የሆነ የጽድቅ ኮከብ ነበር። አሁን ደግሞ ወደ ትልቁ ምስጢር እንለፍ። በገላትያ መልእክት ምዕራፍ 1 ቁጥር 19 ላይ ቅዱስ ያዕቆብ የጌታ ወንድም ተብሎ ተጠርቷል። ይህ ጥቅስ ብዙ ጊዜ ሰዎችን ሲያደናግር ይስተዋላል። ነገር ግን ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን በምስጢርና በታሪክ እንደምታስተምረን ይህ ዝምድና የሥጋ ወንድምነት ሳይሆን የቅርብ የዘመድነት ስም ነው። የእመቤታችን የቅድስት ድንግል ማርያም የቅርብ ዘመድ ወይም እህት የምትባለውና የቀለዮጵያ ሚስት የሆነችው የማርያም ልጅ በመሆኑ ነው። በአይሁድ ባህል የቅርብ ዘመድ ወንድም ተብሎ መጠራቱ የተለመደ ነበር። ቅዱስ ያዕቆብ በዚህ ቅዱስ ቤተሰብ ውስጥ ብቻውን አልነበረም። እሱ 3 ወንድሞች ነበሩት። እነሱም ይሁዳ፣ ስምዖንና ይሁዳ ናቸው። እነዚህ 4 ወንድማማቾች በጌታችን በኢየሱስ ክርስቶስ ዙሪያ በቅድስና ያደጉ፣ ወንጌልን በደማቸውና በሕይወታቸው ያጸኑ ታላላቅ የቤተ ክርስቲያን አምዶች ነበሩ። ይህ የቤተሰብ ትስስር ያዕቆብን ገና ከልጅነቱ ጀምሮ ለታላቅ መንፈሳዊ ተጋድሎ ያዘጋጀው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳና ካረገ በኋላ በዓለ ሐምሳ ወይም ጰራቅሊጦስ በደረሰ ጊዜ ሐዋርያት በኢየሩሳሌም በአንድነት ሳሉ መንፈስ ቅዱስ በነበልባል አምሳል ወረደላቸው። በዚያን ጊዜ ያልተማሩት የገሊላ ሰዎች የዓለምን ቋንቋዎች ሁሉ መናገር ጀመሩ። ከዚያም ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ የሚለውን መለኮታዊ ትእዛዝ ለመፈጸም ዕጣ ተጣጣሉ። ወደ ተለያዩ ሀገራትም ተሰማሩ። ሐዋርያው ያዕቆብ ወልደ እልፍዮስም ዕጣ የደረሰውን ሀገራት ዙሮ በብርቱ ተጋድሎና በትህትና ወንጌልን ሰበከ። እሱ የሄደባቸው ሀገራት በጣዖት አምልኮ፣ በጨለማና በክህደት የተሞሉ ነበሩ። ነገር ግን ያዕቆብ በእግዚአብሔር ኃይል ተሞልቶ ጣዖታትን ሰባበረ፣ አጋንንትን አሳደደ፣ የታመሙትን ፈወሰ፣ ዕውራንን አበራ፣ ሙታንን አስነሳ። በብዙ ታምራትም የክርስቶስን አምላክነት ለዓለም መሰከረ። በስብከቱ ብርሃንነት ብዙ ሀገራት ከክህደት ጨለማ ወደ ወንጌል ብርሃን ተመለሱ። ብዙዎችንም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ይህ ቅዱስ ሐዋርያ በሄደበት ሁሉ የክርስቶስን ፍቅርና ትህትና በተግባር ያሳይ ነበር። ይሁንና የሐዋርያት ጉዞ ሁልጊዜም በክብርና በደስታ የተሞላ አልነበረም። መከራ፣ ስደት፣ ጅራፍ፣ ድንጋይ፣ ረሃብና ጥማት አብሯቸው ነበር። ያዕቆብ ወልደ እልፍዮስ ግን ይህንን ሁሉ መከራ ስለ ክርስቶስ ፍቅር ሲል በደስታ ተቀበለ። በብዙ ሀገራት ዙሮ አብያተ ክርስቲያናትን መስርቶ ካህናትንና ዲያቆናትን ሹሞ ካስተማረ በኋላ በመጨረሻ የእግዚአብሔር መንፈስ መራውና ወደ መነሻው ወደ ቅድስት ሀገር ኢየሩሳሌም ተመለሰ። ይህ የኢየሩሳሌም ጉዞ ደግሞ የሕይወቱ የመጨረሻ ምዕራፍ መጀመሪያ ነበር። ወደ ኢየሩሳሌም ተመልሶ ሐዋርያው ያዕቆብ ዝም ብሎ አልተቀመጠም። በቀጥታ ወደ አይሁድ ምኩራብ በመግባት የናዝሬቱ ኢየሱስ እሱ ክርስቶስ የዓለም መድኃኒት መሆኑን ከሙታን ተለይቶ መነሳቱንና በክብር ማረጉን በድፍረትና በኃይል ማስተማር ጀመረ። የሐዋርያው ስብከትና የታምራቱ ዜና በከተማዋ ሲናወጥ በቅናትና በክፋት የተሞሉ አይሁድ በቁጣ ተነሱበት። እነዚህ ክፉዎች አይሁድ ቀደም ሲል ጌታችን መድኃኒታችን ኢየሱስ ክርስቶስን በዕለተ ዓርብ ሲሰቅሉት
ደሙ በእኛና በልጆቻችን ላይ ይሁን እንዳሉ ሁሉ አሁንም በዚያው በክፋት መንፈስ ተነሳስተው ሐዋርያውን ያዙት። ከመካከላቸው አውጥተው በጭካኔ እየጎተቱ ወሰዱት። ነገር ግን በወቅቱ አይሁድ በሮማውያን ሕግ ስር ስለነበሩ ሰውን በራሳቸው ፈቃድ የመግደል ሙሉ ስልጣን አልነበራቸውም። ስለዚህ በሮማውያን ሕግ ሊያስቀጡትና የሞት ፍርድ እንዲፈረድበት ወደ ፖለቲካዊ አደባባይ አቆሙት። በዚያን ጊዜ ለሮማው ንጉሥ ለቄሳር እንደራሴ ሆኖ ኢየሩሳሌምንና አካባቢዋን ያስተዳድር ወደ ነበረው ወደ ንጉሥ ቀላውዲዮስ አቀረቡት። አይሁድ በሐዋርያት ላይ ያቀረቡት ክስ በጣም ተንኮለኛና የሐሰት ክስ ነበር። ለንጉሡ ቀላውዲዮስ እንዲህ አሉት፣ ይህ ሰው ስለ ቄሳር መንግስትና ስልጣን ሳይሆን ስለ ሌላ ንጉሥ ይሰብካል፣ ሕዝቡንም ለቄሳር እንዳይታዘዝ ያደርጋል ብለው በሐሰት ወነጀሉት። ውድ ተመልካቾቻችን ይህንን ክስ ስትሰሙ ምን ትዝ ይላችኋል? አዎ ይህ ክስ ጌታችንን ለገዢው ለጲላጦስ አሳልፈው በሰጡት ጊዜ ራሱን ንጉሥ የሚያደርግ የቄሳር ወዳጅ አይደለም እያሉ ከተናገሩት የሐሰት ክስ ጋር አንድ አይነት ነበር። ሰይጣንና ተከታዮቹ ዛሬም ድረስ የእግዚአብሔርን ሰዎች በፖለቲካና በሐሰት ክስ ለማጥፋት እንደሚሮጡ የቅዱስ ያዕቆብ ታሪክ ማሳያ ነው። ንጉሡ ቀላውዲዮስ ይህንን የሐሰት ክስ በሰማ ጊዜ ስለ ሌላ ንጉሥ ይሰብካል የሚለው ቃል ታላቅ ድንጋጤና ስጋት ፈጠረበት። ምድራዊ መንግስቱንና ስልጣኑን የሚቀማው መስሎት ፈራ። ስለዚህም ያለምንም ጥልቅ ምርመራና ፍትሐዊ ዳኝነት ሐዋርያውን በድንጋይ ወግረው እንዲገድሉት አስፈሪና ጨካኝ ትእዛዝ አስተላለፈ። ክፎች አይሁድም የንጉሱን ትእዛዝ ሲሰሙ በጣም ደስ አላቸው። የልባቸው ክፋት ሊፈጸምላቸው ስለሆነ ፈጥነው ሐዋርያውን ወደ ውጭ አወጡት። ትላልቅና ስለታማ ድንጋዮችን እያነሱ በላዩ ላይ ይወረውሩበት ጀመር። ቅዱስ ያዕቆብ ወልደ እልፍዮስ ግን በድንጋይ ሲወግሩት አፉን አልከፈተም፣ ክፉ አልተናገረም። ይልቁኑ እንደ ጌታው በዕለተ ዓርብ ስቅለትና እንደ መጀመሪያው ሰማዕት እንደ ቅዱስ እስጢፋኖስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ለገዳዮቹ ይጸልይላቸው ነበር። በድንጋይ ተመትቶ ስጋው እየተቆረሰ አጥንቱ እየተሰበረ ደሙም ወደ መሬት እንደ ውሃ እየፈሰሰ ሳለ ነፍሱ ግን ከጌታዋ ጋር ትገናኝ ዘንድ ወደ ሰማይ ትመለከት ነበር። በመጨረሻም በዚሁ በረከትና በታላቅ ተጋድሎ ሰማዕትነቱን በድል ፈጸመ። የክብርና የድል አክሊልን ከእውነተኛው የነገስታት ንጉሥ ከክርስቶስ ዘንድ ለመቀበል በቃ። ይህ ታላቅ ሐዋርያ ያረፈበትና ሰማዕትነቱን የፈጸመበት ዕለት የካቲት 10 ቀን ነው። ቅድስት ቤተ ክርስቲያናችንም በየዓመቱ የካቲት 10 ቀን ይህንን ታላቅ ሐዋርያ በታላቅ ክብር በቅድስናና በምስጋና ታስበዋለች። ገድሉንም ለምዕመናን ታነባለች። ውድ የኦርቶዶክስ ተዋሕዶ ልጆችና የዚህ ቻናል ቤተሰቦች የሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ ታሪክ የሚያስተምረን ትልቅ መንፈሳዊ ቁም ነገር አለ። እሱ ስለ እውነት መመስከርን፣ ስለ ክርስቶስ ፍቅር ሲሉ መከራን እስከ ሞት ድረስ መታገስና ጠላትን ጭምር በፈተና ውስጥ ሆኖ ይቅር ማለትን በተግባር አሳይቶናል። ታናሽ መባሉ እኛም በሕይወታችን ራሳችንን ዝቅ አድርገን በትህትና እንድንኖር ያሳስበናል። ምክንያቱም መጽሐፍ ቅዱስ ራሱን ዝቅ የሚያደርግ ከፍ ይላል ይለናል። የጌታ ወንድም መባሉ ደግሞ እኛም የእግዚአብሔርን ፍቃድ ስንፈጽምና በቅድስና ስንኖር የክርስቶስ የቅርብ ወዳጅ እንደምንሆን ያረጋግጥልናል። የሐዋርያው የቅዱስ ያዕቆብ ወልደ እልፍዮስ ረድኤትና በረከት አማላጅነቱ ሁላችንንም ከክፉ ነገር ይጠብቀን፣ ሀገራችንን ሰላም ያደርግልን። የዛሬው መንፈሳዊ ዝግጅታችን ይህን ይመስል ነበር። ይህ ታሪክ ለሌሎች ክርስቲያኖች መንፈሳዊ ጥንካሬና እውቀት እንዲሆናቸው ቪዲዮውን ላይክ እና ሼር ማድረጋችሁን በፍጹም አትርሱ። በሚቀጥለው ቪዲዮ በሌላ ድንቅና አስተማሪ ቅዱሳን ታሪክ እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸሎት ከሁላችን ጋር ይሁን። ቸር ሰንብቱ።